የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ የእንስሳት እርባታ ዘርፉን የማዘመንና በዘርፉ ለወጣቶች ሰፊ የሥራ ዕድል ለመፍጠር በትኩረት እየሰራ ይገኛል። በተለይ ይህን ዘርፍ ለማሳደግና ለሀገር ማበርከት ያለበትን አስተዋጽኦ እንዲያበረክት ታስቦ ተቋሙ በቢሮ ደረጃ እንዲዋቀር ተደርጓል። ቢሮው በበጀት ዓመቱ ባለፉት 8 ወራት ከ90 ሺህ በላይ ለሚሆኑ ወጣቶች በተለያዩ የእንስሳት እርባታ ዘርፎች የሥራ ዕድል ፈጥሯል። ከነዚህ ዘርፎች መካከልም የዶሮ እርባታ ዘርፍ አንዱ ነው። የአማራ ሚዲያ ኮርፖሬሽንም በሰሜን ሸዋ ዞን የተለያዩ ወረዳዎችና በደብረ ብርሃን ከተማ አስተዳደር በዶሮ እርባታ ዘርፍ የተሰማሩ ወጣቶችን ተሞክሮ ተመልክቷል። ሽመልስ ሙልጌታ ዶሮ እርባታ ድርጅት ነው። ይሄ ድርጅት ወደ ስራ የገባው ከ2013 ጀምሮ ነው። እንኳን የ2 ዓመት ተኩል ቆይታ እዚህ ድርጅት ውስጥ አለኝ። ወደ ስራ ሲገባ እንግዲህ ይሄ ድርጅት ከ30 ሺህ ብር ያነሰ ካፒታል ነበር ይዞ ወደ ስራ የገባው። አሁን በአሁኑ ሰዓት ከ4.5 ሚሊዮን ብር በላይ ካፒታል ይዞ እየተንቀሳቀሰ የሚገኝ ድርጅት ነው። ማህበሩ ብጻት ሰላማዊትና ጓደኞቻቸው የዶሮ እርባታ ሽርክና ማህበር ይባላል። ይሄ ማህበር ከመመስረቱ በፊት ያው እኔ ለብቻዬ ነበር እንትኑን የምሰራው። በ400 ዶሮች ነበር የጀመርኩት። ከአረብ ተመላሽ ነኝ እና ስራውን ጀመርኩኝ። አጋጣሚ ሆኖ ስልጠናም ምንም አይነት እንትና ስላልነበረኝ ፌል አደረገ ስራው። 400 ዶሮችን አጣው ማለት ነው። እና በማህበር ተደራጅቶ ስልጠናን አግኝቶ መስራት ጥሩ ጥቅም እንዳለው አወኩኝ። ወደ ማዕከላችን ሄድኩኝ። እኛ ያለነው አሁን እንደዚህ ከነሳስተን እየሰራን ያለነው በቀበሌው እርዳታ ነው። በዛ አጋጣሚ ቀበሌውን እናመሰግን እንወዳለን። እኛ ደግሞ አሁን ያለነው 5 ነን። የዶሮቹ ብዛትም 3005 ነው። ይዘን የገባ ነው 4 ነጥብ ምናምን እንደዛ ነው የገባ ነው። ደግሞ ቢያንስ አሁን ገና ከአንድ 8 ወር ምናምን በፊት ይሆናል። ይሄንን ቤቱን እየሰራን ምናምን ቆይተን ከ3 ወር ከ15 ቀን በፊት ዶሮቹን አስገብተን አሁን እስከዚህ ደረጃ ደርሰናል። ያመጣናቸው 45 ቀን ምናምን ሆኗቸዋል ስናመጣ። አሁን ደግሞ እዚህኛ ጋር ተመጡ ሙሉ በሙሉ 3 ወር ምናምን እየሆናቸው ነው። በሙሉ ደረጃ ባሉበት ያው እንቁላል ለመጀመር 1 ወር አካባቢ ምናምን እንደዛ ነው የሚያራቸው። የዶሮ እርባታ ዘርፍ በእውቀት ላይ ተመስርቶ ከተሰራበት አዋጭ መሆኑን የገለጹት ወጣቶቹ የተሻለ ነገር ለማምጣት ዛሬ ላይ በትጋት እየሰሩ ይገኛሉ። ሼድ ሰርተ ይዘን መስራት የጀመርነው አሁን ከ1 ዓመት በፊት ነው 2017 ማለት። መጀመሪያ ላይ ስንጀምር እንደነገርኩ ነው። ከማህበሩ ከተደራጀ በኋላ ግን 300 ዶሮ ነበረን። 300 ዶሮንም ድጋፍ ያደረገልን ኤስኤንቪ የሚባል ድርጅት በጎ አድራጎት ነበር። ማዕከሉም ረድቶናል፣ ግብርናም አለ። ያንን አድርጎ ጥሩ ነበረ። ከዛ ይሄን ከተማ አስተዳደሩ ቦታውን ይሄን ቦታ አገኘ እና ተሰጠን። በ300 ዶሮ ወደዛው ቀጠልንበት ማለት ነው ሼድ ገንብተን። ከዛ በኋላ ግን አሁን ከነዚህ ዶሮች በፊት 4000 ጫጩቶች ነበሩ። 4000 ጫጩቶች ነበሩ። ከነሱ ላይ ቀንሰን እኛ ለእንቁላል 700 አስቀረን። 3300ዎቹን ለገበያ ያቀረብን። አሁን ላይ ሌላ ተጨማሪ 1400 ጫጩቶችን እያሳደግን ነው ማለት ነው ለገበያ የሚቀርቡ። አጠቃላይ 2000 ዶሮች አሉን አጠቃላይ። እነዚህ ቮቫንስ ብራውን ይባላሉ። የእንቁላል ጣይ ቄቦች ናቸው። አሁን እኛ ጋር ያሉት ሙሉን የእንቁላል ዝርያ ናቸው። አሁን ያለን ካፒታል እነዚህም እንዳሉ ሆነው እነዚህኛዎቹም እዛ ያሉም ዶሮች አሉንና ቢያንስ በትንሹ አንድ የሚያጋጥሙ ውጣ ወረዶች አሉ። ብዙ የሚያጋጥሙትን ውጣ ወረዶች ደግሞ እጅ ባለመስጠትና ተስፋ ባለመቁረጥ ከጊዜ ወደ ጊዜ እያሻሻለ ይሄ ድርጅት ዛሬ ላይ ደርሷል። በተለይ ይሄ ዘርፍ እውነት ለመናገር ያው ኪሳራም አለው። መጀመሪያ ኪሳራን አይተህ ከዛ ጥሩ ስልጠናና እውቀቱ እየገባህበት ስትሄድ ስራው በጣም ጥሩ ነው፣ ውጤታማም ነው። መጀመሪያ ወደ ስራው ከመግባታቸው በፊት ስልጠና ያስፈልገዋል፣ ካፒታል ይፈልጋል ስራው። አንድ ቀን ጫጩት አሁን የአንድ ቀን ጫጩት የነዚህ ዘርያ
270 ምናምን ብር ደርሷል። የአንድ ቀን ጫጩት ነው የምናስገባው። በጣም ጥንቃቄ የሚፈልጉ ጫጩቶች ናቸው። እነሱን እለት በእለት ሙሉ የሚያስፈልጋቸውን ፋሲሊቲ በማሟላት የሚያስፈልጋቸውን ክትትል ያለማቋረጥ በማድረግ የሚገጥመውን እያንዳንዱ ነገር እየፈታን አሳድገን ለምርታማነት እናበቃቸዋለን። በቂ የሆነ ገንዘብን ባንይዝም በዘመድ በጓደኛ ያለንን ብር እንደ እርዳታ ምንም እያደረግን ስራው አዋጭ ነው የሚል ነገርም ስላለ በጓደኞቻችንም ስላየ ነው 4 ሚሊዮን ብር ይዘን ነው የተነሳ ነው። በእያንዳንዳችን ያው 5 ነን እኩል የሆነ ብር አውጥተን ያለውም ከዘመድም እንደዛም እያደረገ አደረጃጅተን ነው የሰራ ነው። 2 ሸድ ሰርተናል። በተረፈ ለነሱ የሚያስፈልገውን ማቴሪያል አሟልተናል እና በዚህ ባለው ደረጃ ይሄንን ያደረግነው። ከዛ ባሻገር ደግሞ 1580 የሚያስፈለፍል ኢንኩቤተር አስገብተናል። እኛ የገባውም ከውጪ ነው፣ አውቶማቲክ ነው፣ ማስፈልፈል እንችላለን። ያለ ማድረግ ግን ብዙ ቦታ ጠይቀን ነበር እድሉን እንድናገኝ ማለት ነው። እንቁላል ነው፣ የዘር እንቁላል ያስፈልገዋል እና ከተማ አስተዳደሩንም ጠይቀናል እንዲሞክርልን፣ ግብርኖችንም ጠይቀናል። ያን እድሉን ብናገኘው እነዚህን ጫጩቶች ከዛ እንገዛም ማለት ነው። ለከተማውም ደግሞ የበለጠ እንትን እናደርጋለን። ባንዴ 1580 ጫጩት ያስፈለፍላል። እነሱ እየመጡ ጎብኝተውናል። ዶክተሮችም እየመጡ አይተውልናል። የሚያስፈልግም ነገር ካለ ጠይቁን ምናምን ብለውናል። በከተማ አስተዳደሩ በኩል በጣም ላመሰግን የምፈልገው ይሄን ቦታ ነው። ይሄን ቦታ ተሰጠን፣ ሼድኛ ነን የገነባ ነው ማለት ነው እና በጣም ማመሰግነው እሱ ነው። ከምንም በላይ ኪራይ ላይ ሆነ ዶሮ እርባታ መስራት ከባድ ነው እና ይሄን ቦታ ስለሰጡኝ በጣም አመሰግናለሁ። ክትባቶችን ከአንድ ቀን ጀምሮ ያለውን ክትትል ያደርጉልናል። ከ10 ቀን በኋላ ክትባቶች አሉ፣ በ45 ቀን። ከዛ ሁሉንም ክትባቶች ከነሱ ነው የምናገኘው። እየመጡም አንዳንድ ድጋፎችን ያደርጉልናል። ምክር አለ። ለምሳሌ ባዮሴኩሪቲዎችን ምናምን ይከታተላሉ። አሁን በር ላይ ረግጣችሁት እንደገባችኋቸው አይነት ነገሮችን መጥተው በማንኛውም ሰዓት መኖር አለመኖሩን ቼክ ያደርጋሉ እነሱ። ከቴክኒክና ሙያም አሉ የሚደግፉን ባለሙያዎች። ቴክኒክና ሙያዎችም እንደዚሁም ከእንስሳትና ሀብት ድርጅቶችም እየመጡ ያግዙናል። ባላችሁበት ደረጃ ጽኑ፣ ይሰጣችኋል ቦታ ምናምን የሚል ምላሽ ነው የሰጡልን። እኔም እንደገለጽኩት እስካሁን ባላቸው ድጋፍና ባስተያየት በዚሁ እንዲቀጥሉበት ያልኩት ለዛ ነው። እነሱ መጥተው ጎብኝተውናል። ስለዚህ እንትን ትባላላችሁ፣ ትሰጣላችሁ ቦታ፣ ሁሉንም ነገር የግብርናም አካል ምናምን የሚያስፈልጋችሁን እናንተ መጠየቅ ነው። ባጠይቁም እኛ እየመጣን እንጎበኛችኋለን ምናምን ብለውናል። ክላስተር አድርገን የዶሮ ስራን በመንደር ደረጃ ስንሰራ ዶሮ አርብቶ እንቁላል ለመሸጥ ብቻ ሳይሆን እዚያው ቤት ውስጥ የተመጣጠነ ምግብ እንዲገኝ፣ እናቶች የተመጣጠነ ምግብ እንዲመገቡ፣ በተለይ ነፍሰ ጡር እናቶች፣ ህፃናት የመቀንጨርና የመቀንጨጭን እንትን ለማስቀረት እዚያ የተመጣጠነ መኖ እንዲመገቡ፣ ከዚህ አልፎ ደግሞ ትርፉን ለገበያ እንዲያቀርቡ በዚህ መንገድ ነው ምክር አገልግሎት እና የሙያ ድጋፍ የምናደርገው የሚለውን ነገር እንዲያዝ ነው። በዚህም ሰፋፊ ስራዎች ሰርተናል። እስካሁን ድረስ በዚህ ዓመት ብቻ ወደ 64000 የ45 ቀን ጫጭቶችን በፓኬጅ አሰራይተናል። በሞዳሊቲው መሰረት ማለት ነው። የ45 ቀን ጫጭቶች ለአሳዳጊዎች እስካሁን ወደ 61000 የአንድ ቀን ጫጭቶችን አቅርበናል። ይህንንም እያሳደጉ ተጠቃሚ ቢሆኑ ወደ ገበያ ያወጡበት ሁኔታ አለ። አንድ ቀን ጫጩቶችን ማለት ነው። በዚህ መንገድ እየደገፍን ነው። የገበያ ትስስርም እዚያው ካለው ማህበረሰቡ ጋር እንዲተሳሰር ስራ እንሰራለን የሚለው ነገር እንዲያስፈልግ ነው። በዚህ መንገድ ነው እየሰራን ያለን። አጠቃላይ እንደወረዳችን ወደ 23 አካባቢ የአንድ ቀን ጫጭት አሳዳጊዎች አሉ። እነዚህ ሰፋፊ ስራ የሚሰሩ አሉ። አንድ አሳዳጊን ወስደን ብናይ 11000 9000 የዶሮ ጫጭት ያስገባል። ከ1 ሚሊዮን በላይ ጫጩት አስገብተናል ሰሜን ሸዋ ላይ በዚህ በጀት ዓመት
ከ1 ሚሊዮን በላይ ማለት ነው። ይሄን ስራ እየሰሩ ያሉት ወጣቶች ናቸው። በዚህ ዘርፍ ላይ የተሰማራ ወጣት የከሰረ የለም። ብዙ አብዛኛው ትርፋማ ናቸው። በተለይ ዶሮ ሀብት ልማቱ ላይ አንድ ወጣት በአንድ ዙር እስከ 500 ሺህ እስከ 600 ሺህ የሚያተርፍ ወጣት ነው ያለ። አንድ ቀን ጫጩት አሳድጎ 45 ቀን ሲሞላቸው ደግሞ ለአርሶ አደሩ እያሰራጨ ያለበት ሁኔታ ነው ያለው ማለት ነው። አርሶ አደሩ ደግሞ ዶሮን በፓኬጅ መጠቀም መቻል አለበት። አሁን 5 ዶሮ 10 ዶሮ ብሰጠው ብዙ አይጠቅምም። የአርሶ አደሩንም ህይወት አይቀይርም። የፕሮቲንን ችግር ራሱ ሊቀርፍልን የሚችለው ዶሮ ሀብት ልማት ላይ እንቁላል ላይ ስንሰራ ስለሆነ አንድ አርሶ አደር 25 እና ከዛ በላይ ዶሮችን ማርባት መቻል አለበት ብለን የዶሮ መንደሮችን እየፈጠርን እየሰራን ያለንበት ሁኔታ ነው ያለው። የዶሮ እርባታ ዘርፍ በአጭር ጊዜ ህይወትን የሚለውጥ ዘርፍ ሲሆን በዘርፉ የሚታዩ የጫጩት አቅርቦት እጥረት፣ የቦታ ጥበትና የመኖ ዋጋ መናር ግን ባቀዱት ልክ እንዳይሄዱ እንቅፋት ሆኖባቸዋል። አንዳንዴ የሚገጥመው የገበያ ትስስር ብዙም አለመኖሩ ነው። ያ እንደ አንድ ችግር ያጋጥመናል። ከዚህ ባለፈ ይሄ ነው የሚባል የሚገጥመው ችግር የለም። አንዳንዴ ደግሞ የአቅርቦት ችግር ነው። የአቅርቦት ድርጅቶች የወረፋ ብዛት፣ ሶስተኛ ደግሞ የቦታ ጥበት ነው ትንሽ ያጋጠመን። ከዚህ በላይ ሰፍቶ መስራት የሚችል ድርጅት ነው ይሄ። ትንሽ የቦታ ትስስርም ያስፈልገዋል። መኖ በጣም በየጊዜው ዛሬ ገዝተኸው ነገ የሆነ ብር ጨምሮ ታገኘዋለህ። ከዛ በተረፈ ደግሞ እነዚህን ጫጩቶች የስጋ ጫጩቶችን እንኳን እናገኛለን። እነዚህን ጫጩቶች ማግኘት ግን በጣም ወረፋ ብዙ ነው። እሱ እድል ቢፈጠርልን የበለጠ ውጤታማ እንሆናለን። የምንፈልገው ነገር አሁን ተከራይተን ነውና የምንኖረው በወር እስከ 10 ሺህ ብር ምናምን እንከፍላለን ከመብራትና ከውሃ ውጪ እና በተረፈ ከእንግዲህ ወዲያ ያለውን መንግስት አይቶን ድጋፉን እንዲያደርግልን የሚለውን ነው የምናገረው። የዶሮ ሀብት ልማት ሲታሰብ የአንድ ቀን ጫጩት አቅርቦት በጣም ወሳኝ ነው። ስለዚህ ከዚህ በፊት የአንድ ቀን ጫጩት የሚያቀርብ የነበረው ኢትዮ ቺክን የሚባል ድርጅት ነው። ይሄ ድርጅት አጠቃላይ እንደ ሀገር በሁሉም ክልሎች የሚያቀርብ በሰፊው የያዘ ድርጅት ነው። ይሄ በምንፈልገው መጠን በምንፈልገው የዝርያ አይነት በቦታና በጊዜ ማቅረብ እየተቸገረ ነው። ወጣቶች ያነሱት ጥያቄ ትክክለኛ ጥያቄ ነው። ይህንን ችግር ለመፍታት የክልሉ መንግስት ብዙ አማራጮችን አይቷል። በወቅት ለመናገር የመጀመሪያው አማራጭ ከዚህ በፊት የነበሩ መሰረተ ልማቶችን ማጠናከር ነው። ይሄ ማለት ኮምቦልቻ ላይ አንድ የዶሮ ብዜት ማዕከል አለ፣ ኮምቦልቻ ዶሮ ብዜት ማዕከል የሚባል። ስለዚህ ይህንን በሙሉ አቅሙ ወደ ስራ እንዲገባ ከማድረግ አንጻር መሰረተ ልማቶችን የማጠናከር፣ የሚጎሉ ማቴሪያሎችን የመሙላት እና የሰው ኃይል እንደገና ማደራጀት ነበረብን። ይህንን አድርገናል። አሁን ላይ የኮምቦልቻ ዶሮ ብዜት ማዕከል በሙሉ ቁመናው ወደ ስራ የገባና በተለይም ደግሞ ለምስራቅ አማራ አካባቢ የአንድ ቀን ጫጩት በማቅረብ በኩል ሰፋ ያለ ስራ እየሰራ ነው። ሁለተኛ ኦሮሞ ብሔረሰብ አስተዳደር ላይ ሜድሮክ ኢንቨስትመንት ጋር በመነጋገር ዳዋ ጭፋ ላይ የተጀመረ የዶሮ ብዜት ማዕከል አለ። የአንድ ቀን ጫጩት ያመርታል፣ ለተጠቃሚዎች ያሰራጫል። ይህን ለዛ ቀጠና በጣም ከፍተኛ አስተዋጽኦ የሚያደርግ ነው። ይህ ድርጅት አሁን ባሉት ቋሚ ሰራተኞች 6 ቋሚ ሰራተኞች እና 2 ጊዜያዊ ሰራተኞች አሉት። ይሄ ድርጅት ለማህበረሰቡ እነዚህን ጫጩቶች አሳድጎ በማከፋፈል አርሶ አደሩም ሆነ የከተማው ማህበረሰብ እንዲጠቀም በማድረግ እንዲሁም ደግሞ ተረፈ ምርታቸውን ይሄ ማለትም ይሄ ኩስን እንደ የተፈጥሮ መዳበሪያነት እንዲያገለግል ለገበሬዎችም እንዲሁም ለሚፈልጉት ማህበራት ሁሉ እያከፋፈለ ሁሉም እንዲያገኙ በዚህ ህብረተሰቡን እየደገፈ ይገኛል። አሁን 4 አሉኝ የሚሰሩ ማለት ነው። የእንቁላል ዶሮ የምትሰራ አለች። እዚሁ ግቢ ውስጥ ቤት ሰርቼላቸው ነው የሚኖሩት። አንድ ጫጩት ታሳዳጊ አለኝ። የእሷ ባለቤትና ልጆቿ አሉ ማለት ነው እዚህ ግቢ ውስጥ። በአጠቃላይ 4 ናቸው። ለ4 ሰው የስራ እድል ፈጥሯል ድርጅቱ። ለገሰ ዳኝ እባላለሁ። እድል ተፈጥሮልኝ እየሰራሁ እገኛለሁ። የስራ ቆይቴ 6 ዓመት ያክል የስራ ልምድ አለኝ።
እየሰራሁ እገኛለሁ። ስራ ያው በጣም ጥሩና በጥሩ ሁኔታ እየሰራሁ እገኛለሁ። ያው በሚገርም ሁኔታ ዶሮችንም ጫጭቶችን ከበሽታ ንጹህና አሪፍ አድርጌ ለገበያ አቅርቦት እሰጣለሁ እና ነጋዴም የመውሰድ አቅሙ ከፍተኛ ነው ወደኛ እየመጣ ማለት ነው። በጣም በሚገርም ሁኔታ ግን ከሌላው በአሁኑ ዘመን ከሚሰሩ ስራዎች አንጻር በጣም አሪፍ በሚባል ሁኔታ ላይ ነው እየሰራን ነው የሚገኘው። አንደኛ የእህት ወንድሞችን እረዳለሁ፣ ቤተሰብም የማገዝ አቅም አለኝ። እኔንም ያው በጥሩ ሁኔታ እያስተዳደርኩ ራሴን እገኛለሁ ማለት ነው። ያው ምንም አይልም፣ አሪፍ ነው። የወጣት የስራ ዕድል ፈጠራ ሲታሰብ በቋሚነት በዘላቂነት የወጣት የስራ ዕድል ከሚፈጠርባቸው ዘርፎች አንዱ እንስሳትና ዓሳ ሀብት ልማት ነው። በዚህ ዓመትም ብቻ ከ126 ሺህ በላይ ለሚሆኑ ወጣቶች በተለይም ደግሞ 50% ሴቶች ለሚሆኑ ወጣቶች የስራ ዕድል ፈጠራ አቅደን ነው የተነሳ ነው። እስካሁን ያለን አፈጻጸም ወደ 90 ሺህ የሚሆን ወጣቶችን በእንስሳትና ዓሳ ሀብት ልማት በተለያዩ ዘርፎች የስራ ዕድል ለመፍጠር ጥረት ተደርጓል። ይሄ የብድር አቅርቦት በማመቻቸት ሸዶችን በማመቻቸት ቦታ በማመቻቸት እና ይህም ብቻ ሳይሆን በከተማ አካባቢ የመሸጫ ቦታዎችን በማመቻቸት ለወጣቶች ሰፊ የስራ ዕድል እየፈጠርን እንገኛለን። ማንኛውም ወጣት ስራ ሳይመርጥ መስራት እንደሚገባው ያነሱት በዘርፉ የተሰማሩት ወጣቶች ተሞክሯቸውንም እንዲህ ያጋራሉ። ይህ ስራ አዋጭ ነው። እኛ ቢያንስ የዶሮችን ጥቅም እንኳ ባናይ ያሉበትን ደረጃ ስናየው አንደኛ ስራውም ፍቅር የሆነ ስራ ነው፣ ለደስታ የሚሰማ ነው። በዙ አጋጣሚ የምነው ያሉ ወጣቶች ወደዛም ወደዚህም ስደት ከማለት በአገር ላይ በትንሽም በትልቅም ብር ተነስቶ ወደ ትልቅ ደረጃ መድረስ ይቻላልና እኛ አሁን ብር ኖሮን ሳይሆን ከዚህም ብለን አሟልተን ስለሆነ እዚህ የደረስ ነው። እንደምንም ብሎ ወዳም ወዲህም ብሎ አሟልቶ እዚሁ በአገር ላይ ቢሰሩ እና ስራው በጣም አዋጭ እንደሆነ ከጓደኞቻችን ስለወሰድ ነው። ይህን ያለኝ እውቀትን ላካፍላችሁ እላለሁ። ጎንበስ ብሎ ከሰሩ በማንኛውም ሁኔታ ማንኛውም ቦታ ከፍ ብሎ እንደሚታደግ ወይም ደግሞ እድገት ለውጥ እንደሚገኝ ነው የምነግራቸው። ሁሉ ነገር ዋጋ ያው ነፃነት በነፃ እንደማይገኝ ነው የምነግራቸው። ሁሉ ነገር ጎንበስ ብሎ ነው የሚሰራው። ስራ ሳይንቁ ሸተተኝ አቧራ ቦለለብኝ ሳይባል ከሳው ጠቆርኩ ሳይባል ነው የሚሰራው። ነገሮች እስከሚስተካከሉ በደንብ መስራት አለባቸው ነው የምለው። ስራ አጥ ወጣቶች ሁሉ እየመጡ ልምዱን ለማካፈል ፍላጎት አለን። የቀጣይ እቅዳችን እንዳልኩ እነዚህን ያሳደግነው 4000 ጫጩት ነው። አሁን የሚቀጥለውን እቅዳችንን ደግሞ ሰፋ አድርገን በጣም በብዙ ለማሳደግ ሼዶችን እየቀጠልን ነው። ያው በምናገኛቸው ትርፎች ሼዶችን እንቀጥላለን። ዋናችንን ይዘን ጫጩቶች እናዛለን እና በሰፊው የመስራት እንትን ነው ፍላጎታችን ማለት ነው። ከዚህም በበለጠ የቀጣይ እቅዳችን እኛ በዚሁ ባለንበት ደረጃ ጸንተን ይህንኑ ስራ የተሻለ ነገር አድርገን ከፍ ያለ ነገር ሆኖልን መንግስትም በዛው የሚረዳን ረድቶን እኛም ባለን አቅም የሆነ ነገር ማድረግ ባሁኑ አይደለም ፍላጎታችን። የሆነ በጣም ሰፋ ያለ ነገር ሰርተን ሰፋ ያለ ዓላማ ማሳየት ነው እስካሁን ያለን እቅድ። የወደፊቱን ደግሞ እንግዲህ ወደፊት የምናገረው ይሆናል። አሁን ባለን ደረጃ ግን እነሱን በዛ አድርገን በደንብ ሰርተን የምናሳይበት መንገድ ነው ሀሳባችን ያለው ማለት ነው። የቀጣይ እቅዴ በራሴ ጀምሬ ወይም ደግሞ በጥሩ ሁኔታ እያረባሁ ለመሸጥ እሞክራለሁ ፈልጊያለሁም። ያው ብዙ ድርጅቶች ላይ ስለሰራው በሰራተኝነት በራሴ ደግሞ ጀምሬ የተለያዩ ዶሮች ዝርያዎች ዶሮ ለማርባት ፍላጎት አለኝ። ማንኛውም ወጣት ጊዜውን በአግባቡ ከተጠቀመና በአካባቢው ያለውን ችግር ተረድቶ በየትኛውም ስራ ላይም ሆነ በዚህኛው ስራ ዘርፍም ቢሰማራ የትኛውም ውጤት ማምጣት ይችላልና ለሁሉም ወጣቶች እኛ የምንመክረው የምንደግፈው ስሩ፣ ወደ ስራ ግቡ፣ መስራት ይቻላል፣ ከትንሽ ነገርም ተነስቶ ትልቅ ደረጃ ላይ መድረስ ይቻላል የሚል መልእክት እናስተላልፋለን። ይሄ ከባድ ስራ ነው እንዳየው። አሁን ሽታ አለው። እኛ አንድ ቀን ሞልቷቸው ለሰራተኛ ብቻ ትተን አናድርም። ቤታችን 7 ቀን እስከሚሞላ እዚህ ነው የምናድረው ከነሱ ጋር ማለት ነው። እንዳይሞቱ ያለውን ነገር አይተን በሽታ ካለ መድኃኒት እንደሚያስፈልጋቸው ሁሉንም እንከታተላለን እና
እኔ እንጃ እኔ በጣም ነው የምወደው ስራዬን ከምንም በላይ ማለት ነው። የአንድ ቀን ጫጩት ሲመጣልን በጣም ከፍተኛ የሆነ ጥንቃቄ ያስፈልጋቸዋል። ከበድ ያለም ነው። ስለዚህ እኛ እንደ ማንኛውም ሰው እየተኛን አናድርም። የተለያዩ ጊዜዎች 24 ሰዓት ነው የምንሰራው። ቢያንስ ለ15 ቀን ለ20 ቀን ከ25 ቀን ያላነሰ ሌሊቱን አንተኛም፣ 24 ሰዓት አንተኛም ማለት ነው። ሙሉ በሙሉ እነሱን እንክብካቤ ላይ ነው የምናተኩረው። ሽመልስ ሙልጌታ ድርጅት እንደ ራዕይ ይዞም የሚንቀሳቀሰው በትልቅ ሀሳብ አለው። ይህንን ገበያ በጣም ማስፋፋት እንዲሁም ደግሞ የአንድ ቀን ጫጭቶችን የራሱ የማምረት አለው። እንዲሁም በየሁሉም ኢትዮጵያዊ ቤት ውስጥና ሁሉንም ኢትዮጵያዊ እንቁላልና ዶሮ እንዲመገብ ተደራሽ ለማድረግ እየተንቀሳቀሰ ይገኛል። በዚሁም እንደገና ደግሞ ሌላ ለብዙ ሰራተኞች የስራ እድል ለማስፋፋትም እየተንቀሳቀሰ የሚገኝበት ሁኔታ አለ። ከሀገር ውስጥ አቅርቦት ውጭም ደግሞ አልፎ እስከ ውጭ ሀገር ለሌላ ሀገራት ኤክስፖርት እስከማድረግ ድረስ አልሞ እየተንቀሳቀሰ ይገኛል። በትልቁ የዶሮ መንደር እየፈጠርን እየሄድን ያለ ነው ማለት ነው። ይሄ እየተፈጠረ ያለው ምንድነው? 25 ዶሮ አርሶ አደሩ ማርባት መቻል አለበት ብለን እቅደን እየሰራን ነው። በጣም በርካታ አርሶ አደሮች አሉ። ከ500 ሺህ በላይ ዶሮች 25 እና ከዛ በላይ በፓኬጅ አሰራይተናል ሰሜን ሸዋ ላይ ማለት ነው። 1 ሚሊዮኑ የ45 ቀን ጫጩት የገባው ነው። ከ1 ሚሊዮኑ ደግሞ 500 እና በላይ የሚሆኑ የ45 ቀን የሞላቸውን አርሶ አደሩ 25 እና ከዛ በላይ እንዲሞላ አድርጓል ማለት። ከዛ በተጨማሪ ወጣቶች ከጫጩት ማሳደግና ከአርሶ አደሩ ከፓኬጅ ባለፈ ደግሞ የእንቁላል ዶሮዎችን በስፋት እየሰራ ነው። በኢንተርፕራይዝ ተደራጅተው 5 የሚሆኑ ወጣቶች በአንድ ሊደራጁ ይችላሉ። ከ5 እስከ 1 እስከ ግለሰብ ድረስ ተደራጅተው በእንቁላል ሀብት ልማቱ ተሰማርተው በጣም ትርፋማ እየሆኑ አሉ። በቀን ከ1000 በላይ እንቁላል የሚለቁም በጣም ብዙ ናቸው። በባለሀብትም ደረጃ ምንጃር የሚባል ወረዳ ላይ አንድ ባለሀብት ገብቶ በጣም በርካታ እንቁላሎችን ለገበያ እያቀረበ ያለበት ሁኔታ ነው ያለውና የአርሶ አደሩም እይታ አሁን በፊት ካለው በእጅጉ የተቀየረ ነው። አሁን ዶሮ ላይ ውሰድ ብለህ አጨቀጭቀውም፣ በፓኬጁ አሟላ ብለህ አጨቀጭቀውም፣ ራሱ ነው መውሰድ አለብኝ ብሎ የሚሰራው ማለት። የሙያተኛ ስራ የሚሆነው ምንድነው? ማኔጅመንታቸው መጠበቅ አለባቸው። ዶሮ ሴንሲቲቭ ነው። በትንሽዬ ነገር በቫይረስ ተጠቅተው የሚሞቱ ዶሮች በጣም በርካታ ስለሆኑ ቤታቸው ስታንዳርዱን የጠበቀ መሆን መቻል አለበት፣ ምግብናቸው ስታንዳርዱን የጠበቀ መሆን መቻል አለበት የሚለው እኛ እንደ ሙያተኛ እንደ አመራር እየሰራን ያለንበት ሁኔታ ነው ያለው። አሁን ጅምሩ ሰሜን ሸዋ ላይ በዛ አመት ከሌማት ትሩፋት አኳያ የጀመርነው ጅምር በጣም የሚገርም ነው። የሌማት ትሩፋት ስራ መሰራት አለበት ተብሎ አቅጣጫ የተቀመጠው በክላስተር ነው። ስራው በተንጠባጠበ መንገድ እዚህ ጋር አንድ የእንስሳት ስራ የዶሮ ስራ ሊሆን ይችላል፣ እዚህ ጋር የማድለብ ስራ ሊሆን ይችላል፣ እዚህ ጋር የወተት ስራ ሊሆን ይችላል የሚለው በተበጣጠሰ መንገድ ሳይሆን፣ ለምሳሌ የዶሮ የአንድ ቀን ጫጩት ባለፈው ጊዜ ወደ 1 ሚሊዮን ስናስገባ በክላስተር የጫጩት ስራዎችን በክላስተር፣ የስጋ ምርቶችን በክላስተር፣ በተመሳሳይ የወተት ምርቶችን በክላስተር እንስራ ብለን አቅጣጫ አስቀምጠናል። አንዱ ኢኒሺዬቲቫችን ሊሳካ የሚችሉ በክላስተሪንግ ስራ ይሆን ነው። የክላስተሪንግ ስራ ደግሞ ሼድ ይፈልጋል እንደተባለ። ለምሳሌ የማድለብ ስራዎች በአንድ አካባቢ በክላስተሪንግ ግን ደግሞ ክላስተሩን ሊያሳካ የሚችል የሼድ ግንባታዎች መሰራት አለባቸው። ከሼድ ግንባታ ጋር ከበጀት ከመሳሰሉ ጋር የገጠሙን ችግሮች አሉ። ዞሮ ዞሮ ወጣቶቹ ስራውን እንዲሰሩ ብድር ከመመቻቸትና የሼድ ግንባታ ከመስራት ጀምሮ እየተሰሩ ያሉ ስራዎች አሉ። በተለይ 9 ከተሞች ላይ የሼድ ግንባታ ስራዎች በዚህ ወርና በሚቀጥለው ወር ተጠናቀው ለወጣቶች የሚተላለፉበት መንገድ ይኖራል። በባለፈው የጀመርናቸው ስራዎች አሉ። ከነሱ ስራዎች በተጨማሪ ዘንድሮ ግንባታቸው ተጠናቆ ለወጣቶች የሚተላለፉ ስራዎች አሉ። ስለዚህ እነዚህ የሼድ ግንባታዎች የማድለብ ክላስተር በአንድ በኩል፣ የአንድ ቀን ጫጩት ማስተላለፍ በሌላ በኩል ተደርገው ለመስራት ጥረት እየተደረገ ነው። ከዚህ ጋር የገጠመን ችግር ቅድም እንዳልነው የበጀት የግንባታ መጓተት ችግሮች ገጥመዋል። እሱን ከሚመለከታቸው የከተማ ከንቲባና
የወረዳ አስተዳደሮች ጋር እየተነጋገርን እንፈታለን። ከጫጭት አቅርቦት ጋር ተያይዞ ያው እዚህ አካባቢውን ዲማንድ ከመሰረት በማድረግ ነው የምናቀርበው። በዚህ መንገድ ስናየው ሶርሳችን አንዱ ኢትዮ ቺክን ነው። አሁን ኮምቦልቻ የዶሮ ማሳደጊያ ወይም ማስፈልፈያ ማሽን እንትን ነው። ከኢትዮ ቺክን ጋር ያለው አሳዳጊዎቹ ጋር የሚነሳውም የቦቫንስ የአንድ ቀን ጫጭት አቅርቦት እጥረት አለ። ከዛ ጋር ተያይዞ አብዛኛውን ሳሶ ነው ኢትዮ ቺክን የሚያቀርበው። እሱን በአሁኑ ደረጃ እኛ የጫጭት አቅርቦቱን ወደ ኮምቦልቻ የዶሮ ጫጭት ማስፈልፈያ እንዲያመጡ ግፊት እያደረግን ነው። ዩኒቨርሲቲዎች የሰው ኃይል አላቸው፣ መሰረተ ልማት አላቸው፣ እውቀት አለ። እነዚህን ተጠቅመው የአንድ ቀን ጫጭት አቅርቦት እንዲያቀርቡ ከማድረግ አንጻር እየተነጋገር ነው። አንዳንዶቹ ወደ ስራ ሊገቡ በሂደት ላይ ናቸው። አንዳንዶቹ ደግሞ ወደ ስራ ይገባሉ። ዩኒቨርሲቲዎችን ጋር ይህንን እያመቻችን ነው እና ይህንን አንዳንድ አቅርቦት ይፈታ ብለን እናስባለን። ሌላኛው አሁንም ከሜድሮክ ኢንቨስትመንት ጋር ጎንደር ላይ አንድ የዶሮ ብዜት ማዕከል፣ ደጀን ላይ አንድ የዶሮ ብዜት ማዕከል እንዲከፍቱ የቦታ ጥያቄ ጠይቀዋል። ይሄ የቦታ ጥያቄያቸው መልስ አግኝቷል። በአጭር ጊዜ ወደ ስራ ይገባሉ ብለን እናስባለን። እነዚህ ነባሮችንና አዲሶችን ወደ ስራ እና ወደ ሙሉ አቅማቸው የሚገቡበት ጊዜ አማራ ክልል ላይ ብቻ ሳይሆን ለሀገርም ማቅረብ የምንችልበት እድል በጣም ቅርብ ነው የሚሆነው ማለት ነው። እያንዳንዱ አርሶ አደር ወይም በዚህ ዘርፍ የተሰማራ ግለሰብ ወይም አካል መጀመሪያ መመገብ ያለበት ቤተሰቡን፣ ከቤተሰቡ የሚተርፈውን ወደ ገበያ ማውጣት እንዳለበት በጣም ሰፊ ግንዛቤዎችን እየተሰራ ነው። ለዚህ ደግሞ የሚያግዙን የተለያዩ ረጅ ድርጅቶችም አሉ። ቦታ ለመናገር በተለይም ደግሞ የሰቆጣ ቃል ኪዳን ፕሮግራም ይህንን ችግር ከመፍታት አንጻር ሰፊ ስራዎችን እየሰራ ነው። የወተት ፍየሎችን በማቅረብ እና ይህንን ከዚህ የሚገኘውን ውጤት በቀጥታ ቤተሰባቸው እንዲጠቀም ከማድረግ አንጻር ሰፊ ስራዎችን እየሰራ ነው። ይሄ መቀንጨርና መቀጨር የመጣው ከምርት እጥረት ወይም ከአቅርቦት ችግር አይደለም። ከአስተሳሰብ ጋር ከአመለካከት ጋር እየተያያዘ ነው። በጣም ትርፍ አምራች የሆኑ አካባቢዎች በመቀንጨርና በመቀጨጭ ችግር ከፍ ያለው ከፍተኛ ምርት አምራች አካባቢዎች ናቸው። ይህንን ሪቨርስ የሚያደርግ ስራ መስራት ይጠበቅብናል። እንደ ተቋም እንደ አንድ ስራ አድርገን አሁን ላይ እየሰራን ያለነው ስራ ስለሆነ ይሄ ትክክለኛ ጥያቄም ነው፣ ትክክለኛ ችግርም ነው፣ መፈታት ያለበትም ነውና ይህንን በስፋት እንሰራለን። የሚዲያዎች ስራ ግን ከምንጊዜውም በላይ ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለን በኛ በኩል። በሰሜን ሸዋ ዞን የሌማት ትሩፋት መርሃ ግብርን ለማሳካት በክላስተር እየተሰራ መሆኑን ከዞኑ ያገኘነው መረጃ ያመላክታል።